ሰላም ጃር ፋሚሊ በለቱ የዝግጅታችን ለተማሪዎች ይጠቅማል ያልነውን አንድ ርዕስ ይዘን ቀርበናል። ይህም ርዕሳችን ምንድን ነው? በተለይ ዘንድሮ ሶርት ክፍል ለምትፈተኑ እንደዚሁም ደግሞ ዘንድሮ የሪሚዲያል ለምትፈተኑ ይጠቅማል ያልነውን ወሳኝ ነጥቦች ይዘን መጥተናል። በእለቱ የያዝነው ነጥብ ምንድን ነው? ጂኦግራፊ በተለይ 12ኛ ክፍል አዲሱ መጽሐፍ ላይ ያሉትን የትኞቹን ኮር ፖይንቶች መያዝ አለባቸው? በተለይ ከዩኒት 1 ስለ ኮንቲኔንታል ድሪፍት ቲዮሪ ነው የሚያየው ብዙ ቦታዎችን እነዛን ቦታዎች የትኞቹን ቦታዎች መያዝ አለባችሁ? እነዚህ ነጥቦች ከያዛችሁ በተለይ አሁን የምነግራችሁን 15 ነጥቦች በዝርዝር የምታውቁ ወይ ደግሞ ከተረዳችሁ ከዚህ ምዕራፍ ላይ የሚወጡ ጥያቄዎች እንግዲህ ምንም አይነት ለመመለስ ምንም የሚከብድ ነገር አይኖረውም ማለት ነው። እነዚህ ነጥቦች ቀጥሎ በዝርዝር እነግራችኋለሁ ማለት ነው። ለቻናላችን አዲስ ከሆናችሁ ጂአር ኤዱኬሽን ሰብስክራይብ ብታደርጉ የተለያዩ ጠቃሚ ትምህርት ነክ ነገሮች ስለምንለቅበት እናንተ ጋር እንዲደርስ ያደርጋል። እንደዚሁም የቪዲዮ ላይክ በማድረግ ወደ ዕለቱ ዝግጅት እንድታልፉ ጋበዝን። ከዩኒት 1 ጂኦግራፊ ከአዲሱ መጽሐፍ ላይ ደግሞ በአዲሱ ካሪኩለም ከተዘጋጀው አዲሱ መጽሐፍ ላይ መዘጋጀት ያለባችሁ ነጥቦች መካከል የመጀመሪያው ቦታ የሚይዘው እንግዲህ ስለ ኮንቲኔንታል ድሪፍት ቲዮሪ የሚያወራ ቦታ ነው። እዚህ ኮንቲኔንታል ድሪፍት የሚያወራ ቦታ ላይ ምን ነጥቦችን መያዝ አለባችሁ? በተለይ ስለ ቲዮሪው ሰጀስት ስለተደረጉት እንዴት ኮንቲኔንታል ድሪፍት ቲዮሪ ምን አይነት ቲዮሪ ነው፣ እንደገና እንዴት ነው ኮንቲኔንታል ድሪፍት ሊሆን ይችላል የሚሉትን ነጥቦች ሙሉ በሙሉ መረዳት መቻል አለባችሁ። እንደዚሁም ደግሞ ይህ ሙቭመንት በተለይ ኮንቲኔንት ያለው ሙቭመንት እንዴት ነው ከጂኦሎጂካል ታይም ስኬል ጋር ሪሌት የሚያደርገው እንዴት ይጣመራል? እንደዚሁም እነዚህ ነጥቦች ከኮንቲኔንታል ድሪፍት ቲዮሪ ጋር መያዝ አለባችሁ። የመጀመሪያው ነጥብ ነው። ሁለተኛው ደግሞ ፓንጋያ የሚባለው ኮንቲኔንት ዋን የሆነ ወጥ የሆነ ሲንግል ኮንቲኔንት እንደነበር እንግዲህ 12ኛ ክፍል ላይ ተምረናል ወይ ደግሞ አይተናል። ከዚህ ቀደምም ተመልክተናል በቀደም ሳሉት ሴክሽኖች ላይ ማለት ነው። ይሄ ፓንጋያ የሚባለው እንዴት አድርጎ ብሬክ አውት አድርጎ ወደ ሁለት ኮንቲኔንት ሊከፈል እንደቻለ እንደዚሁም ደግሞ ምን አይነት ክስተቶች እንደነበሩ በየትኛው ታይም ኤራዎች ላይ በየትኛው ኤራ ላይ ይህ እንደተፈጠረ እንግዲህ ሞር ዲቴይል ገብታችሁ ማንበብ ይኖርባችኋል ከዩኒት 1 ማለት ነው። እንግዲህ ወደ ሶስተኛው ነጥብ ስናልፍ ይህ ኮንቲኔንታል ድሪፍት ቲዮሪ በተለይ በአልፍሬድ ዋግነር የቀረበው ኮንቲኔንታል ድሪፍት ቲዮሪው ራሱ እንደነበረ ኤቪደንስ የሰጡት ፌቨሪንግ የሚያደርጉ ስለ ኮንቲኔንታል ድሪፍት ቲዮሪ እንደ ሀሳብ ኤቪደንስ የሚሰጡት የትኞቹ ናቸው ወይ ደግሞ ኤቪደንሶቹ ምንድን ነበሩ ለአልፍሬድ ዋግነር? እነዚህን ነጥቦች መያዝ አለባቸው። ለምሳሌ ፎሲል ኤቪደንሶች ነበሩ። በሁለቱም በተለይ በደቡብ አሜሪካ እና በአፍሪካ መካከል ያሉ ፎሲል ኤቪደንሶች የተገኙት ፎሲሎች ተመሳሳይነት ነበራቸው። እንደዚሁም ሲሚላር ስትራክቸር ኦፍ ሮኮችን መመልከት እንችላለን። ኮስታል ላይን ሲሚላሪቲ ያላቸው እነዚህ ነገሮች ምንድን ነው የሚይዙት የሚሉትን ነገሮች መያዝ ማወቅ መቻል አለባቸው። እንደዚሁም አራተኛው ነጥብ ምንድን ነው? ፕሌት ቴክቶኒክ ቲዮሪ ስለምንድን ነው የሚያወራው? እርዝ ምን ብለናል? የሆነ ወጥ የሆነ ፎርም የላትም ወይ ደግሞ ዲፎርም ነች ሁሌም እርዝ ማለት ነው። የእርዝ እንግዲህ ሁሌም ሙቭመንት ውስጥ ነው ያለው ባይ ኮዝ ኦፍ ኢንተርናል ፓርት ኦፍ እርዝ ኢንፍሉዌንስ ስለሚደረግ ማለት ነው። በመሬት ውስጣዊ ኃይል እንቅስቃሴ ኢንፍሉዌንስ ስለሚደረግ ሁሌም በእንቅስቃሴ ውስጥ አለ። ይህ ፕሌት ቴክቶኒክ ቲዮሪ ስለምን ያወራል? ዲቴል የሚያወራቸውን ነገሮች መጽሐፉን ማንበብ መቻል አለባችሁ። አምስተኛው ላይ ብናገኘው ደግሞ ታይፕስ ኦፍ ፕሌት ባውንደሪ፣ ፕሌት ባውንደሪዎች ምንድን ናቸው? መሬት ዲፎርም ስትሆን በምን አይነት ባውንደሪዎች ትከፈላለች? ለምሳሌ እንደተመለከት ነው ኮንቨርጀንት ሊሆን ይችላል ያ ፕሌት ወይ ዳይቨርጀንት ሊሆን ይችላል ያ ፕሌት ወይ ደግሞ ትራንስፎርም የሚሆንበት ሁኔታዎች ይፈጠራሉ። እነዚህ ነገሮች ምንድን ናቸው? ኮንቨርጀንት ሲሆን ምንድን ነው በምን አይነት ዲፎርሜሽን ኦፍ ላንድ ነው የሚፈጠረው? እንደዚሁም በኮንቨርጀንት ፕሌት ላይ የተፈጠሩ ኤሪያዎች የትኞቹ ናቸው? ማውንቴኖቹ የትኞቹ ናቸው? በዳይቨርጀንት ፕሌትስ በትራንስፎርም የተፈጠሩትስ በየትኞቹ ናቸው የሚሉትን ለይታችሁ ማወቅ አለባችሁ። ስድስተኛው ነጥብ ላይ እንግዲህ ኮንቨርጀንት ባውንደሪ አሁን ቅድም የዘረዘርኳቸው ነገሮች ስድስተኛ ኮንቨርጀንት ባውንደሪ ውስጥ ኦከር የሚያደርገው እንዴት ነው? እንደዚሁም ደግሞ ዳይቨርጀንት ፕሌት ትራንስፎርም ፎልት ባውንደሪ እንዴት ሊፈጠር ይችላል የሚለውን እስከ 8 ድረስ እነዚህ በደንብ ዲቴይል ማየት አለባችሁ። ቀጥሎ ደግሞ መሬት ዲፎርም ታደርጋለች ካለ ኢንተርናል ፎርስ አላት፣ እንደዚሁም ደግሞ ኤክስተርናል ፎርስ አላት ብለን ተምረናል። ኢንተርናል ፎርስ ደግሞ ኢንዶጀኒክ ፎርስ የሚባሉት የትኞቹ ፎርሶች ናቸው? መሬት ራሷ ዲፎርም እንድታደርግ የሚያደርጋት የላንድ ፎርስ የትኞቹ ናቸው? በተለይ እንግዲህ ኢንተርናል ኢንዶጀኒክ ፎርስ ላይ የተመለከትናቸው እነ ፎልዲንግ፣ አርዝኩዊክ፣ ቮልካኒክ ኢረፕሽን አሉ። እነዚህ ሜጀር የሚባሉ ኢንተርናል ፎርሶች ናቸው። እነዚህ ፎርሶች የሚፈጥሩት ምንድን ነው? እንዴትስ ሊፈጠሩ ይችላሉ የሚሉትን ዲቴይል መመልከት ያስፈልጋል። አስረኛውም እንደዛው ፎልዲንግ ምንድን ነው የሚለውን ዲቴይል ማየት ያስፈልጋል። ስለ ሲንክ ላይን እንደዚሁም ደግሞ አንቲክ ላይን የሚባሉት ነገሮች አፕ ፎልድ ሲያደርግ ዳውን ፎልድ ሲያደርግ ምን ይፈጠራል የሚለውን
ዲቴል ማየት ያስፈልጋል። በፎልቲንግ የሚፈጠረው ምንድን ነው? እንደ ብሎክ ማውንቴኖች እንደ ሪፍት ቫሊ የትኞቹ ብሎክ ማውንቴኖች ናቸው የተፈጠሩት? ኤጃቸውስ ምንድን ነው የሚሉትን ዲቴል መመልከት ያስፈልጋል። 12ኛ ላይ ደግሞ ኤርዝኩዊክ ምንድን ነው ራሱ ኤርዝኩዊክ ኢንዶጀኒክ ፎርስ ነው ብለናል። ይህ ኢንዶጀኒክ ፎርስ እንዴት አፌር ያደርጋል እርዝ ላይ፣ እንደዚሁም ደግሞ ሰደን ግራውንድ ሼኪንግ እንደሆነ አውቀናል። ሶ ይሄ በምን አይነት መልኩ ሊፈጠር ይችላል የሚለው ስለ እርዝኩዊክ፣ ስለ ስኬሎች፣ እርዝኩዊክ ስኬሎች በደንብ ማየት ያስፈልጋል። እንደዚሁም ሲስሚክ ዌቭ ከእርዝኩዊክ ጋር ተይዞ በተለይ ሲስሚክ ዌቭ ቱ ታይፕስ ኦፍ ሲስሚክ ዌቭ እንዳሉ ተመልክተናል። የመጀመሪያው ቦዲ ዌቭ የሚባለው ፒ ዌቭ እና ኤስ ዌቭ እንደሚባል ተመልክተናል። ከኢንተርናል ፓርት ኦፍ ፎከስ ተነስቶ ኢነርጂው በትራያንጉላር ሼፕ ወደ አውተር ላየር ኦፍ እርዝ እንደሚመጣ በተለይ እርዝ ሼክ በሚያደርግበት ታይም ላይ ይህ እንደሚፈጠር ኦኬር እንደሚያደርግ ተመልክተናል ከዚህ ቀደም። እንዴት ነው ይህ እርዝኩዊክ ላይ እንደዚሁም ደግሞ ሲስሚክ ዌቭ ሀፒየር የሚያደርገውን ነገሮችን በዲቴል መመልከት ያስፈልጋል ማለት ነው። 14ኛ ስንመጣ ኢፌክት ኦፍ እርዝኩዊክ፣ በእርዝኩዊክ ሳቢያ የሚከሰቱት ኢፌክቶች ምንድን ናቸው? ኮዝ ኦፍ ለምሳሌ እዚህ ጋር በዝርዝር ያስቀመጥናቸው ግራውንድ ሙቭመንት ስለሆነ ሮክ ስትራክቸሩን ስለሚቀያየረው ወይ ደግሞ የተቀመጠበትን ቦታ ሰደን ሙቭመንት ሲፈጠር ስለሚቀያየረው ግራውንድ ወተር ፍላው ሊቀየር ይችላል፣ ላንድ ስላይድ ሊፈጠር ይችላል። እነዚህ ኮንሰፕቶች ኢፌክት ኦፍ እርዝኩዊክ ላይ ያሉት ነገሮች ምንድን ናቸው የሚሉትን ዲቴል ከተመለከታችሁ 15ኛ ደግሞ ኦከረንስ ኦፍ እርዝኩዊክ፣ እንዴት እርዝኩዊክ ኦኪር ሊያደርግ ይችላል ወይ ደግሞ እንዴት ሊፈጠር ይችላል፣ የትኞቹ አካባቢዎች ናቸው እርዝኩዊክ ሊፈጠርባቸው የሚችሉት፣ ደሞስት ኦፍ እርዝኩዊክ የሚፈጠርባቸው ኤሪያዎች። ለምሳሌ በተደጋጋሚ ሰምተነው ከሆነ ፓሲፊክ ቤልት ሪንግ ኦፍ ፋየር የሚባለው ኤሪያ ወይ ደግሞ የሳውዘርን ኤንድ ኖርዘርን ፓርት ኦፍ አሜሪካ እንደዚሁም የአውስትራሊያ እንደዚሁም ደግሞ የኤሲያ ጠርዝ ይዛችሁ ኮስታል ላይን ይዛችሁ በምታገጣጥሙበት ሰዓት ላይ ፓሲፊክ ቤልት ሪንግ ኦፍ ፋየር የሚባለውን ኤሪያ ታገኛላችሁ። በዚህ ኤሪያ ላይ እንግዲህ በጣም ሂውጅ የሚባል እርዝኩዊክ እና ቮልካኒክ ኢረፕሽን የሚፈጠርባቸው ቦታዎች ናቸው። እነዚህን ለይቶ ማወቅ ያስፈልጋል ማለት ነው። እነዚህ ነጥቦች በዲቴል ከተመለከታችሁ ከዩኒቷን እንግዲህ ምንም የሚቀራችሁ ፖይንት የለም ማለት ነው።